ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። በባለፈው ቪዲዮአችን ባለ ሁለት እግር ፊደላት እንላቸውን ይዘንላችሁ መጥተን ነበር። ዛሬ ደግሞ ይዘንላችሁ የመጣን ባለ እግር አልባ ወይም ደግሞ እግር የሌላቸው ፊደሎች ብለን ምንጠራቸው ነው ዛሬ ይዘንላችሁ የመጣን። አንድ ረጋ ብለን እያነበብን ደጋግመን እያነበብን ምን አይነት ቅጽል እንዳላቸው አንድ ባንድ እናያለን ማለት ነው። ወደ ቪዲዮ ከመግባታችን በፊት በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። የእናንተን የስራ ሰዓት በማይጋፋ መልኩ እናንተን በሚመቻችሁ ሰዓት አቀላጥፎ ማንበብ፣ መጻፍ፣ መናገርን እናስተምራችኋለን። እሺ ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ ይቺ ማነች? እግር አልባ ፊደላት ብለን የምንጠራቸው የመጀመሪያዋ እቺ ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በዚህ ቪዲዮ እግር አልባነቷን ብቻ ሳይሆን ፊደሏም እንዴት እንደሆነች ወይም ደግሞ ድምጿም እንዴት መያዝ እንዳለብን በደንብ አድርገን እናጠናታለን ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ሌላኛው ደግሞ መነች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መ፣ mu, mi, ma, me, m, mo. ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እሺ ቅጽላቸውን ስናይ ጠቅለል አድርገን መያዝ እንችላለን ማለት ነው። ጠቅለል አድርገን እያንዳንዳቸውን ቅጽል መያዝ ብቻ ሳይሆን የመጀመሪያ ፊደል ስናይ ቅጽል የላቸውም በሚል፣ ሁለተኛ ደግሞ ከጎን ቅጽል አላቸው፣ ሶስተኛ እግራቸው ላይ፣ ሶስተኛ ታች ሸፈፍ ያለ ነገር አላቸው ማለት ነው። አራተኛ በአንዳንድ በኩል እግራቸው አጠራጠር ይላል። አምስተኛ ደግሞ ቀለበት፣ ስድስተኛ የተለያየ ቅርጽ ነው ያላቸው። ሰባተኛ ከቀኝ በኩል ቀለበት ከላይ ቀለበት ወይም ደግሞ ምን ይሆናሉ? በቀኝ በኩል እግራቸው ያጥራል ማለት ነው። እሺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ን፣ ሞ። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ሌላኛው ደግሞ ማን ነው? ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እስኪ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ፊደሎችን ከግራ ወደ ቀኝ አንብባችኋቸው፣ ነገር ግን አልያዛችሁ ካለ በዋነኝነት ከላይ ወደ ታች ወይም ደግሞ ከቀኝ ወደ ግራ ማንበብ በአጭሩ እንድትይዙ ያግዛችኋል ማለት ነው። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እቺ ደግሞ ረ ነች። ረ፣ ሩ፣ ሪ፣
ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሮ ር ሬ ራ ሪ ሩ ረ እንደዚህ እያደረጋችሁ ትለማመዳላችሁ ማለት ነው። ወይም ደግሞ የእናንተ ስታነቡ ቀለል የሚላችሁ ከቀኝ ወደ ግራ ከምታነቡ ከላይ ወደ ታች ልክ እንደዚህ ሀ መ ሰ ረ ሀ መ ሰ ረ ሁ ሙ ሱ ሩ ሁ ሙ ሱ ሩ ሂ ሚ ሲ ሪ ሂ ሚ ሲ ሪ እሺ ሃ ማ ሳ ራ ሃ ማ ሳ ራ ሄ ሜ ሴ ሬ ወደ ታች ስናነባቸው ኤ የሚል ድምፅ እየጨመርን ሁሎችን ማንበብ እንችላለን ማለት ነው። ይኸው ወይም ደግሞ ለምሳሌ የሀ ምንም የተለየ ድምፅ የለውም ሀ ብለን ነው ወይም መ ብለን ነው። ሁለተኛ ፊደሎች ግን ሁ ስንል ኡ የሚል ድምፅ አለ። የመ ሙ የሰብ ሱ የሚል ድምፅ አለ። ስለዚህ ስናነብ መ ብለን ሙ ኡ የሚል ድምፅ እየጨመርን ማንበብ ነው ማለት ነው። ሁለተኛዎችን ኡ የሚል ድምፅ፣ ሶስተኛ ደግሞ ኢ የሚል ድምፅ፣ አራተኛ ደግሞ አ የሚል ድምፅ ማለት ነው። አምስተኛ ኤ የሚል ድምፅ ለስታች በሙሉ አላቸው። ስድስተኛ ደግሞ እ የሚል ድምፅ አላቸው። ህ ም ስ ር ህ ም ስ ር ሆ ሞ ሶ ሮ መጨረሻ ፊደሎች ደግሞ ኦ የሚል ድምፅ ነው ያላቸው። ሁሎች የሚያመሳስላቸው ኦ የሚል ድምፅ አላቸው። ይኸው ሆ ሞ ሶ ሮ እንደዚህ እያደረግን እንለማመዳለን ማለት ነው በአጭር ጊዜ ለመያዝ። እሺ ይቺ ደግሞ ማናት? ይቺ ደግሞ ወ ነች። ይቺ ደግሞ ወ ሌላኛዋ እግር አልባ ፊደል ማለት ነው። ወ ው ዊ ዋ ዌ ው ወ ወ ው ዊ ዋ ዌ ው ወ ወ ው ዊ ዋ ዌ ው ወ እሺ ወ ው ዌ ዋ ዊ ወ ወ እሺ እቺ ደግሞ ማናት? አ ናት። አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ኦ እ ኤ አ ኢ ኡ አ አ ኡ ኢ አ ኤ እ ኦ እሺ እቺ ደግሞ ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ጸ ጹ ጺ ጻ ጼ ጽ ጾ ልክ እንደዚህ እያደረጋችሁ ረጋ ባለመንፈስ እያነበባችሁ ትይዛላችሁ ማለት ነው። ጾ ጽ ጼ ጻ ጺ ጹ ጸ እቺ ደግሞ ማነች? ፈ ነች። ፈ ፈ ፉ ፊ ፋ ፊ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ እስቲ ፎ ፍ ፌ ፋ
ፋ ፊ ፉ ፈ። እሺ አሁን ደግሞ ወደ ታች ማለት ነው። ወደ ታች ወ አ ጸ ፈ ወ አ ጸ ፈ ው ኡ ጹ ፉ ው ኡ ጹ ፉ ዌ ኤ ጺ ፊ ዊ ኢ ጺ ፊ ዋ አ ጻ ፋ ዋ አ ጻ ፋ ፋ ዌ ኤ ጼ ፌ ዌ ኤ ጼ ፌ ው ኡ ጹ ፉ ው ኡ ጹ ፉ ው ኡ ጽ ፍ ወ ኦ ጾ ፎ ወ ኦ ጾ ፎ። ልክ እንደዚህ ያደረጋችሁ አንድ ባንድ ሁሎችን ማየት ትችላላችሁ ማለት ነው። መጀመሪያ ጀማሪ ከሆናችሁ የምታነቡ እዚህ ጀምራችሁ ወደዚህ፣ ከዛ በኋላ እናንተም በሚገባችሁ በተለያየ ከታች ወደ ላይ፣ ከላይ ከግራ ከቀይ ወደ ግራ፣ ከላይ ወደ ታች እያደረጋችሁ ለማመዳላችሁ ማለት ነው። ጀማሪ ከሆናችሁ ከዚህ ጀምራችሁ ነው በቀላሉ ትይዙት የምትችሉ። ወ ው ዊ ዋ ዌ ው ወ። ልክ መጀመሪያ እንደዚህ ማንበብ አለባችሁ ማለት ነው። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትሳፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ደውሉልን። የእናንተን ሰዓት የእናንተን ጊዜ የስራ ሰዓታችሁን ባልተጋፋ መልኩ አቀላጥፋችሁ ማንበብ መጻፍ እናስተምራችኋለን። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ፣ ሰናይ ቆይታ